መስመር ላይ ልጃቸው ዶክተር ዶሮን ፍቃዱ መስመር ላይ ይገኛል። ሰላም ጤና ይስጥልኝ ዶክተር፣ እንደምን ውለሃል? ጤና ይስጥልኝ፣ እንደምን ዋልክ? ደህና ነን። በቅድሚያ የሀዘናችሁ ተካፋይ ነን፣ እናዝናለን። ያንተ አባት አቶ ስማኒ ፈቀደ ባለፈው ሳምንት ነው ያለፈው። አርብ ዕለት ነው የቀብር ስነ ስርዓታቸው የተፈጸመ። እስኪ በድጋሜ ያዘን ተካፋይ ነን፣ ነፍሳቸውን ይማር እያልን አቶ ስማኒ ፈቀደ ማለት ማን ናቸው? እስኪ ለማያውቃቸው። እንግዲህ በመጀመሪያ አመሰግናለሁ በችግራችን ለተሳተፋችሁ፣ ላጽናናችሁንም ለሁሉም። ከዛ በመቀጠል ግን አባታችን አቶ ስማኒ ፈቀደ ያው በተወለዱ በ93 ዓመታቸው በዚህ ሳምንት ከዚህ ዓለም በሞት ተለይተውናል። ሰባቱ ያው ነገ ይሆናል ማለት ነው። እና አባታችን በጣም ክራዝማቲክ የሆነ ሰው ነው የነበረ። በተለይ ከግል ህይወቱ ይልቅ የህብረተሰቡን የወገኑን ጉዳይ በማስቀደም ለመርዳት የዛ አይነት ፍላጎት ነበረው እና ልክ እድሜው ለጎልማሳነት እንደደረሰ እርግጥ በእርሻውም ትንሽ ተሰማርቶ ነበር፣ ግን በይበልጥ ወደ ትምህርት ለመሄድ ነው የፈለገው እና እሱን ለየት የሚያደርገው በተለይ ደግሞ የድሮ ሰዎችንም ጨምሮ የድሮ ሰዎች መሰረታዊ የሆኑ ነገሮች ነበሩ። እኔ ልብ ካልኳቸው አንደኛው እውነትን አጥብቆ በመያዝ እውነትን መሰረት በማድረግ ዘመድንም ወይም ወገንን መርዳት። ሌላው ገጽታ ወገናዊነት ነው። በጣም ወገናዊነት ነበረው እና ወይ ዘመድ ወይ ወገን ቤተ እስራኤል የሆነ ችግር በሚደርስበት ጊዜ ከልቡ በመነሳት እኔን ነገ እንዲሆናለሁ ሳይል ያንን ሰውዬ ለመርዳት ከፍተኛ ጥረት ያደርግ ነበር። እና ሌላው ሶስተኛው ነጥብ ያው የሃይማኖት ጉዳይ ነው። ሃይማኖትን አጥብቆ ይይዝ ነበር እና ሲሰራቸው የነበሩ ነገሮች ሁሉ በእነዚህ ዙሪያ ላይ የተመሰረተ ነው እና ለአቅመ አዳም እንደደረሰ ቅድም እንዳልኩት ያው ይኖር የነበረው በወገራ አውራጃ በዳባት አካባቢ ነበርና አንዴ እንደ ምሳሌ የምጠቅሰው አንድ ዘመዱ ከመሬት ጋር በተያያዘ ጉዳይ ዳባት ታስሮበት ቤተሰቦቹ ሁሉ እንኳን ሳያውቁና ሳይሰሙ እሱ ደብዳቤ ጽፎ እንደገናም ሂዶ ቁሞ አመልክቶ ተናግሮ ያንን ሰውዬ አስፈትቶ መሬቱን አስመልሶለታል። እና በነገራችን ላይ ቀደም ሲል በእውነት እንደሰማ ነው ትንሽ በህይወት ታሪኩ ላይም ገና የትምህርት ፍላጎታቸው እጅግ በጣም ከፍተኛ እንደነበርና በዛ ዙሪያም በወቅቱ አቶ ዮና ቦጋለ የነበሩትኝ ሁላችንም የምናውቃቸው ትልቅ አባታችን ናቸው። በሳቸው ጋር በመነጋገር ትምህርት እንዲማሩና በሳቸው ከተማሩ በኋላ እንደገና ኦርት የሚባል የእስራኤላውያን ትምህርት ቤት ተከፍቶ እዛም ሲያስተምሩ እንደነበር ሰምተናል። ይሄን ጉዳይ እንዴት ነው? እኔ ወደዛ ልመጣልህ ነው። አባል ከዛ በፊት ባጭሩ ልጠቅሰው የምፈልገው ምንድነው በድሮ ጊዜ እርግጥ ወደ ዳኛ በምትመጣበት ጊዜ ደብዳቤ ጽፈህ ወደ ቤት መመለስ አይደለም። በቃልህ ከዳኛዎች ቤት ቁመህ ያው ያንን ነገር ማሰማት አለብህ። ያም ደግሞ በስድንበብ ሳይሆን እንደ ግጥም ተደርጎ በከበረ ቋንቋ ነበር የሚያመለክቱት። እሺ ለምሳሌ እንዴት ነበረ? ለምሳሌ አቤቱ ጌታዬ ፊት ለፊት ቁሜያለሁ፣ መሬት ተወስዶብኝ ጭንቅ በጭንቅ ሆኛለሁ። እንዲህ ብለህ ነው መልእክት የምታቀርበውና እዛ በኋላ ደግሞ ያው የሚፈርደው ሰውዬ ይመልስልሃል ማለት ነው። እና የዚህ አይነት ነገሮች ስለነበሩ ያነ ከተሳካለት በኋላ በዳባት ደብዳቤ እንደዚሁ ለፍርድ ቤት እየቆመ ለቤተ እስራኤሉም ለክርስቲያኑም በጣም ሲያገለግል ነበር። እሺ በኋላ ግን
ያነ ብዙ ሊወስደው እንደማይችል ሲያውቅ ትምህርት ቤት መግባት ፈለገ። ዘመናዊ ትምህርት ቤት ወይም የፈረንጅ ትምህርት ቤት መግባት አልፈለገም። ለምን? ያው ከሃይማኖት ጋር በተያያዘ ጉዳይ። በኋላ ግን እንዳጋጣሚ አባዮና ውዛባ ላይ ያዳር ትምህርት ቤት ከፈቱ ሲባል ሂዶ አመለከተ። አባዮናም ወደዱተይ። ያው ከዛ ተምሮ አስተማሪ እንዲሆን አጤየ ተደለደለ። አጤየ ላይ ያው ብዙ ስራዎች ተሰርቷል። ለወገን ይቆራቆራል። አንደኛ ትምህርት ቤቱን አሰራ፣ ሁለተኛ ቤተ ክህነቱን ቤተ መቅደስ አሰራ፣ ሶስተኛ የውሃ ቧንቧ ህብረተሰቡ ያልተጣራ ውሃ እየጠጣ በሽታ ላይ እየወደቀ ስለነበረ ያንን አሰራ። አራተኛ ግን ዋናው ነገር ምንድነው? ተማሪዎች በአሜባ በሽታ እየታመሙ ተቸግረው ስለነበረ ከአጤየ አንስቶ ቸቸላ እየወሰደ ያሳክማቸው ነበር። ቸቸላ ጎንደር ሆስፒታል ማለት ነው። አዎ ቸቸላ ጎንደር ሆስፒታል እንደዚህ አይነቶችን ስራ ይሰራ ነበረ። ከዛ በማከታተል የደንቢያ ቤተ እስራኤልና የገድዋ ቤተ እስራኤሎች የግድ መታወቅና ቆጠራና ምዝገባ መደረግ ስለነበረበት በዛን ሰዓት ያንን እኔ ሰራዋለሁ ብሎ በመነሳት በመንግስቱ ኃይለማርያም ጊዜ ስለነበረ ጽዮናዊነትን በጣም ይቃወም ስለነበረ ችግር ነው የነበረው። ያንን በድብቅ መዝግቦ ይዞ በኋላ ግን አንዳንዴ የደርግ ወታደሮች ይሰልሉ ስለነበረ እኛን በተለይ ያውቃሉ ሁሉን ነገር። የኮምቦ መኪና ሲመጣ ያንን የመዝገም ደብተር እና መጽሐፎችን ሁሉን ይዘን ድባ ወደ ተባለ ተራራ እንሸሻለን። ከዛ ሲመለሱ እኛም እንመለስና ወደ ቤታችን እንመጣለን ማለት ነው። እና የዚህ አይነት ሁኔታዎች ነበሩ። ከዛ በኋላ ኦርት ያንን ትምህርት ቤቱን እንግዲህ የማስተማሩ ሁኔታ የኛ ህብረተሰብ ይረዳ የነበረው ኦርት ነው። በኋላ ተዘጋ። ደርግ ዘጋው። ምን ትበላላችሁ ምን ትጠጣላችሁ አላለም። በጣም ችግር ላይ ወድቀን ነበር። ለምሳሌ እኛ ከወንድሜ ጋር በመሆን የመሰረተ ትምህርት ለማስተማር ቤተሰቡን ለግማሽ ዓመት ለአንድ ዓመት የደገፍነው በዛ ነው። ያስተማራችሁ? አዎ እያስተማርን ደሞዝ እንቀበል ነበር ማለት ነው። ከዛም ባልፎ የኦርት ትምህርት ቤት በተዘጋበት ሰዓት በአካባቢው ለነበሩት ለመንግስት ወይም ኃላፊዎች ደብዳቤ በመጻፍ ወደ ትምህርት ሚኒስቴር በአገር አቀፍ ትምህርት ሚኒስቴር ተቀጥረው እንዲሰሩ ተደረገበት ሁኔታም አለ። አዎ ወደዛ ልመጣልህ ነው። ከዛ በኋላ ኦርት ሲዘጋ እንደዛ ብለን ስናመለክት ደባርቅ ይመደብ ተብሎ ደባርቅ ትምህርት ጽሕፈት ቤት ተመደበ እና ጽሕፈት ቤትም እንዲሰራ ደሞዝም ደግሞ ለደባርቅ እና ለጃናሞራ ለሰሜን ጃናሞራ ጠቅላላ የመምህርን ደሞዝ እንዲከፍል ተደርጎ ስራ ተሰጠው። በኋላ በሰሜን ጃናሞራ ያሉትን ይሁዲዎች ደግሞ እንደገና መዝግብ የሚባል ቆጠራ ነበርና ያንን ተመዘገበ። በኋላ አስመዝግቦ ያንን መዝገብ እንዴት አድርገን ወደ ደባርቅ እናምጣው? ለምን ፍተሻ አለ፣ ኬላ አለ። ማን ነበር የመዘገበው? ያንን እንግዲህ የሱ ዘመዶች አሉ እሱ ያሰማራቸው እንዲረዱኝ። እኔ ብዙ ስማቸውም መኳንንት የሚባል እንደገና ሌሎችም ነበሩ። እሱም አብሮ ነበረ እና አብረው ነው በድብቅ የሚሰራ። ይሄ ነገር በድብቅ ነው የሚሰራው። ገበሬ ማህበሩ ካወቀ የይለፍም አትቀበልም፣ ኬላውንም ጥሰ ማለት አይቻልም። አዎ እና ያነ መዝገብ አላልፋለ። በኋላ ይሄን ነገር እኔም ማሳለፍ አለብኝ በማለት ራሱ ሂዶ እንደማንም ብሎ ኬላውን በማለፍ ወደ አንድ ገጠር ቦታ አለ። ወደዛ ሂዶ ቧሂት የሚባል በአካባቢው ለገጠር ሂዶ ያ ሰው እንግዲህ መዝገቡን ይዞ የመጣው ማለፍ ስለማይችል ከተያዘ ሊገደል ሊረሸን ስለሚችል ለሳቸው መልእክት ተልኮ እሳቸው ወደዛ ቧሂት በሚባል ሂደው ያን መዝገብ ይዘው ደብቀው ወደ ጎንደር ለሚፈለገው ቦታ እንዳደረሱም ያኔ በይሁት ታሪካቸው ሲነበብ እየሰማሁት አጋጣሚ ማለት። ይሁን ሁሉ ለማድረግ ያስፈልጋቸው ምንድነው? ውስጣቸው ያለው ጽዮናዊነት የሚባለው ነገር ግን ምንድነው? እዚህ ላይ ዘው እኔ ምልክ ቅድም እንደጠቀስኩልህ ወገናዊነት ሃይማኖትና እውነት ብዬ የተነሳሁት ለዚህ ነው። ያው ያንም ጽዮናዊነት የሚባለው ነገር ነው ማለት ነው። ወገኖቹ ታሪኩን ከመጀመሪያ እስከ መጨረሻ ስለሚያውቀው መጽሐፍ ቅዱስንም ስላነበበ ታሪኩንና መጽሐፍ ቅዱስን አገናኝቶ
ቤተ እስራኤል ምንድነው የሚለውን ነገር ጥሩ አድርጎ ስለገባውና ስለተረዳው የእያንዳንዱ ወገን መበደልና መጎዳት በጣም ይሰማው ስለነበረ እሱ ወገኖቹ ለመርዳት ካለው ፍላጎት አንፃር ማለት ነው። መጨረሻ አካባቢም እዛው ደባርቅ በተለይ ደባርቅ ውስጥ ቢያንስ ከ6 ዓመት በላይ እንዳገለገሉ የመንግስት መስሪያ ቤት ያው የመምህራን ደሞዝ ከፋይ ሆነው በትምህርት ሚኒስቴር ሲያገለግሉ ነበር። መጨረሻ ላይ አካባቢም በወቅቱ በነበሩትኝ በመንግስት አይን ውስጥ ገቡ በማለት እንግዲህ እሳቸው ይሁዲ ናቸውና ያው ገንዘቡን ይሄ ትምህርት ሚኒስቴር ገንዘብ የሚሰጠው ደሞዝ ይዘው ሊጠፉ ስለሚችሉ ወደ እስራኤል ሊጠፉ ስለሚችሉ ከስልጣን እንዲባረሩ ተብለው የእሳቸውን ኃላፊ ተነገራቸው። የእሳቸው ኃላፊ ደግሞ አይ ጌታዬ እኒህ ታማኝ ጥሩ ሰው ናቸው፣ በህዝብን ማህበረሰብ በበጎ አድራጎት በንጹህ ልቦና የሚያገለግሉ ናቸው ብለው ሲነግሯቸውና በፍጹም ብለው ከስራ ቦታ የተባረሩበት ወቅትም አለ። አዎ ወደዛ ልመጣልህ ነበረ። እንግዲህ እንደዚህ በሚያደርጋቸው ነገሮች የኢሰፓ ፓርቲ መርማሪዎችና ሰላዮች በደንቢያም ሲሰራው የነበረውን ያንን ነገር በሰሜን ጃናሞራ የሰራውንም አገናኝተው ይሄ ሰውዬ ውስጡን መንግስት የማይፈቅደው ስራ እየሰራ ነው በማለት ሊያስሩትን ፈልገው ነበረ። አሁን እንዳልከው መጨረሻ ላይ የመምህራን ደሞዝ ብዙ ገንዘብ ይዞ ሲንቀሳቀስ ስለነበረ ይሄን ገንዘብ ይዞ ወደ ሱዳን ይጠፋል፣ ስለዚህ ገንዘብም አስጡት ስራውንም ከልክሉት ብለው ያኔ ስራውን ከለከሉታይ አቆሙበት ማለት ነው። ግና እግዚአብሔር ደግሞ የዛን ጊዜ ከውጭ ድርጅቶች ጋር እንጻጻፍ ስለነበረ ይሄን ነገር አስረዳነ። ወዲያው ስራውን ለቆ ወደ አዲስ አበባ እንዲመጡ ተደረገ እንጂ ህይወቱን ለወገን ሲባል ብዙ አደገኛ ሁኔታዎች ላይ ልጅ እያለው ገንዘብ ሳይኖረው ደጋፊ ሰው ሳይኖረው ወይም የተመቻቹ ሁኔታዎች ሳይሟሉለት ራሱን አደጋ ላይ እየጣለ ነው የነበረው። ያው እግዚአብሔር ረድቶ ነው እንጂ እና ቤተሰብ ያለው ሰው እኛም ቢሆን ያለሱ ሌላ የለንም። እሱ ቢታሰር ችግር ላይ ነበርና ያውም ከዛ ሁሉ ሳንደርስ በእግዚአብሔር እርዳታ ወደ አዲስ አበባ መጣን ማለት ነው። ከአዲስ አበባ ከመጣችሁ በኋላ በ90ዎቹ ዓመተ ምህረት 90 ላይ ወደ ቅዱስ እስራኤል ሀገር መምጣት ትችላችኋል። አሁንም ነጸረት በሚባል ሀገር እየኖሩ ያሉ እዚህ ከመጡ በኋላም ሌላ የሰሩት ብዙ አስተዋጽኦ አለ። በአካባቢው ያለ የጸሎት ቤት ለማሰራት በጣም ከፍተኛ አስተዋጽኦ እንዳደረጉና እንዳውም የከተማው ከንቲባም የሸለሟቸው ሽልማት አለ የሚባልም ሰምቻለሁ። አዎ እና እንዴት ነው አዲስ አበባ ከመጣም በኋላም ዝም ብሎ አልተቀመጠም። ፓስፖርት ለሰዎች እውነቱን ለመናገር ገንዘብ እየተከፈለ እያወጣን በድብቅ መውጣት የሚችሉ ሰዎችን እንዳይታገድ በማድረግ ሲያስወጣ ነበረ። ከዛ በኋላ ያው ጊዜውን ለመሻማት ብዬ ነው ለፍለት የምናገረው። ሰዓትም እየጨረስን ነው። እዚህ ሀገር ከመጣ በኋላ ነው ህብረተሰቡን በቤተ ክህነት በማስተማር በማሰባሰብ በማስተራረቅ እንግዲህ እኛ ምንድነን ቤተ እስራኤል ማለት ምንድነው፣ ደረጃችንስ ምንድነው፣ ወደፊቱ ምን ይጠብቀናል የሚሉ ነገሮችን በማስተማር በማስረዳት በሬዲዮም አንዳንድ ትምህርቶችን በመስጠት በመናገር ቄሶች ጋር በመሆን በመተባበር ቄሶች ጋር በመነጋገር ደግሞ ሃይማኖቱ የሚፈቅደውን ነገር ደግሞ ሰውን ደግሞ በሃይማኖት ለመያዝ ለማስተባበር ብዙ ጥረት አድርጓል። ከዛ ሁለት መጽሐፎችን አንደኛው የጌዲዮን ኪንግደም የሚልና ሁለተኛ ደግሞ ሌላ የኛ የእስራኤሎችን ዘር አንዱ ወደ የትኛው እንደተሸጋገረ የሚያስረዳ መጽሐፍ ትላልቅ መጽሐፎች ሁለት በመጽሐፍ እና ቅድም እንዳልከው የኖፋ ጋሊል የነጸሬት ከተማ ከንቲባ ነገሮችን በማየት በመረዳት ሆክራ ሰጥቶት ያው የከተማው ሰው በተሰበሰበበት ሽልማት ሰጥቶታል። በዛ ሰዓት እኔም ተገኝቼ ነበረ እና እስከዛን ድረስ ነው። እሳቸው እንግዲህ ያው በእውነት የሰሩት ነገር በጣም ትልቅ ለዚህ ማህበረሰብ ትልቅ አስተዋጽኦ አደረጉ ከሚባሉ ሰዎች ተርታ ላይ የሚመዘገቡ ናቸው። ይህን ያህል አስተዋጽኦ አድርገዋል።
በ93 ዓመታቸው ነው ከዚህ ዓለም በህይወት የተለዩተኝ። እንደ በእውነት ልጆቹስ እንደ ወደ እናንተ እንምጣና ከአባታችሁ ምን ይዛችኋል? እኛን የሚለን ነው። እናንተ ነው ከአባታችሁ ምን ተማራችሁ? ምን ያዛችሁ? እኛ እንግዲህ ከአባታችን በእውነቱ በተለይ እኔ በተደረጉት ስብሰባ እሱ በሚናገራቸው በሚያደርጋቸው ነገሮች ተገኝቼ የተረዳሁት አንደኛ ሰውን እንደ መርዳት የመሰለ ትልቅ ነገር የለም። በገንዘብም ቢሆን በምክርም ቢሆን በእውቀትም ቢሆን እንዲያው በተቻለ መጠን በዚህ ዓለም ያለው ትልቁ ነገር ሰውን መርዳት ነው። እኔ ከሱ የተረዳሁት እና ለወደፊቱ ራሴን ማዘጋጀው በዛ መልኩ ነው። እሱ የራስን ህይወት ማሸነፍ እንደ ተቀዳሚ ተግባር አድርጎ አያየው። ዋናው ያጸድቃል፣ ትርጉም ይሰጣል ብሎ የሚያምንበት ሰውን ወይም ወገንን መርዳት ስለሆነ ትልቅ ትምህርት የወሰድኩት ያንን ነው ማለት ነው። እሺ ዶክተር ደሮን ፍቃዱ ያቶ ኡስማን ፍቃደ ልጅ እንግዲህ አባትን ነፍሳቸውን ይማር የሀዘን ደርቻ ያደርግላችሁ። በድጋሜ ያዘናችሁ ተካፋይነን ለነበረን ቆይታ እጅግ በጣም እናመሰግናለን። ወደፊትም ስለሳቸው ስራ በዚህ የሚቀር አይደለም። አሁን ከሰዓትም አኳያ አለፍ አድርገን እንዳወራነው በጣም ብዙ ሊነገርላቸው ሊተረክላቸው የሚገባ ነገር አለ። እንደው በነገራችን ላይ በዚህ አጋጣሚ እንደው ተመልካቾቻችን እንደዚህ አይነት ትላልቅ ሰዎች ሳያመልጡን አስቀድመን እነሱ ጋር በመሄድ በመጠጋት ስራዎችን ሁኔታዎችን መቅረጽ መቅዳት ማስቀረጥ ለታሪክ ለትውልድ ጠቃሚ ነውና እንደው በዚህ አጋጣሚ አሁንም ብዙ አሉ የሳቸውን መሰል ብዙ ስላሉ እንዳያመልጡን ይህን ነገር እናድርግ ነው የምለው። በድጋሜ ዶክተር እግዚአብሔር ይስጥልን በጣም እናመሰግናለን። የመጨረሻ አንዲት ቃል ለመናገር ቢፈቀድ። እሺ በዚህ አጋጣሚ እኔ ለነጸሬት ህዝብ በተለይ አብሯቸው በደም ተያይዘው ለኖረው ህዝብ ለአባቴ ትልቅ ፍቅር ነበራቸው። አባታችንም ለነሱ ትልቅ ፍቅር ነበረውና እርግጥ ሀገር ልቀቅ ብለን ብንጠይቀውም ይሸ አላለንም እና ለዚህ ህዝብ ለኳሉት ለዳሩት ለሸለሙት ሁሉ አገሩ ተሰብስቦ ዮም ወለዴት እናድርግለት ብሎ ዮም ወለዴት አድርገውለት በቪዲዮ የተቀረጸ ነገር ነው። ትልቅ ነገር ነው የሰሩትና ለዚህ ህዝብ በእናንተ ስምና በሰፊው በአገሪቱ የእስራኤል ቤተ እስራኤል ህዝብ ስም ሰፋ ያለ ምስጋና ላቀርብ እወዳለሁ። እናመሰግናለን። ምስጋናው ይደርሳል። ወደፊት ብዙ እናወራለን። እግዚአብሔር ይስጥልን።